ተመልሰን መተናል። ክቡራትና ክቡራን አድማጮቻችን ቆይታችሁ ከኛ ጋር እስከ 8 ሰዓት እንዲቀጥል የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን በሁሉም አማራጮች ታገኙናላችሁ። ራዲዮ ላይ በአዲስ አበባና አካባቢው አትረታ ኤፍኤም 97.6 እንደዚሁም በዩቲዩባችን ሲዲ ስፖርት ሲ ለክላሲክ ነው፣ ዲ ለዳይናሚክ ነው። ሲዲ ስፖርት ብላችሁ ሰርች አድርጉት። ሳብስክራይብ ይደረግ። ሳብስክራይብ ያላረጋችሁ ቪዲዮ ላይ በቀጥታ ስርጭት ያላችሁ ደግሞ ላይክ ሸር እያረጋችሁ እንድትቆዩ የአክብሮት ግብዣችን ነው። አብረን እንሁን። በቲክቶክ በፌስቡክ በሌሎችም አማራጮች ቆይታችን ከእናንተ ጋር ያማረ ሆኖ የሚቀጥል ይሆናል ማለት ነው። አድማጭ ተመልካቾቻችን የመጀመሪያው ጉዳያችን የሚሆነው የማንቸስተር ዩናይትድና የቶተናም ጨዋታ ይሆናል። ማንቸስተር ዩናይትድ ከቶተናም ጋር የሚያከናውኑት ጨዋታ በጉጉት የሚጠበቅ ፍልሚያ ነው። ይህንን ጨዋታ በቅድሚያ የምንመለከተው ይሆናል። በብዙ መንገድ ይህ ጨዋታ ይጠበቃል። ሁለቱ ያሉበት መንገድም አንዱ ጨዋታውን እንድንጠብቀው የሚያደርገን ሁኔታ የፈጠረ ይመስላል። ማንቸስተር ዩናይትድ እያሳየ ያለው አስደናቂ ብቃት በዘንድሮው የውድድር ዓመት የነበረውና በአሰልጣኝ ሮበን አሞሪም ስር የነበራቸው መጥፎ ቆይታ ተሻሽሎ አሁን ላይ እያሳዩት ያለው እንቅስቃሴ ድንቅ ነው እየተመለከትነው ነው የምንገኘው። ለዛም ነው እንግዲህ ይሄ ጨዋታ እንዲጠበቅ አንዱ ምክንያት ተደርጎ የሚታሰበው የማንቸስተር ዩናይትድ ከቅርብ ጊዜያቶች ወይም ባለፉት ተከታታይ 6 ጨዋታዎች እያሳዩ ያለው ወጥነት ያለው አቋም በፕሪሚየር ሊጉ በ6 ተከታታይ ጨዋታ እስካሁን አልተሸነፈም፣ በፕሪሚየር ሊጉ ማለት ነው። በአሰልጣኝ ማይክል ካሪክ ስር ደግሞ 3ኛ ተከታታይ ድሉን ማስመዝገብ ችሏል። ፉላምን ኦልድ ትራፎርድ ላይ ማሸነፉን ተከትሎ ለዛውም የሊጉን መሪና ተከታይ ገንድሶ እንደገና ፉላምን አሸንፎ የመጣ ቡድን መሆኑ በትልቁ የሚነሳ ጉዳይ ነው ማለት እንችላለን። አሰልጣኝ ማይክል ካሪክ የወሩ ምርጥ አሰልጣኞች ዝርዝር ውስጥ የገቡበት ሂደትም ሌላው እንግዲህ በትልቁ የሚነሳ ጉዳይ ነው ብለን ማንሳት እንችላለን። ምክንያቱም እኛ አሰልጣኝ በእርግጥ በጥር ወር ያደረጉት ጨዋታ 2 ጨዋታ ነው ያደረጉት። ነገር ግን በጥር ወር ምርጥ አሰልጣኝ ውስጥ ተካተዋል። የተካተቱበት ምክንያት እንግዲህ አሰልጣኙ ያሳዩት አቋም ድንቅ ከመሆኑ ጋር ተያይዞ የሚነሳና በገጠሟቸው ጨዋታዎች ወይም ባደረጓቸው ጨዋታዎች ያሳዩት ውጤት ነው እንጂ የሚታየው ወሩ ሙሉ ስለተጫወቱ ስላልተጫወቱ የሚል ሕግ ስለሌለው የፕሪሚየር ሊጉ የሽልማት ስነ ስርዓት በሱ መሰረት የሚታይ ነው። ያሸነፏቸው ቡድኖች ይታያሉ፣ ያሸነፉበት መንገድ ይታያል እና መሰል ነገሮች። በነገራችን ላይ ሌሎችም አሰልጣኞች አብሮ ከእርሳቸው ጋር አሉ። ሾዋን ዳይች የኖቲንግሃም ፎረስቱ አሰልጣኝ፣ አንዶኒ ራዮላ የቦርንማውዝ አሰልጣኝ፣ እንደዚሁም የቼልሲው ሊያም ሮሴነር ይገኛሉ። ከእነዚህ ውስጥ እንግዲህ ከአራቱ አንዱ አሸናፊ ተብሎ ከጥቂት ቀናት በኋላ የሚለይ ይሆናል። የማንቸስተር ዩናይትድ የጥንካሬ ምስጢር ወደ ግራም ወደ ቀኝም የማንወስደው የአሰልጣኝ ማይክል ካሪክ ስልጣነ መንበሩን መቆናጠጥ ያመጣው ተጽዕኖ ፈጣሪነት የፈጠረው ነገር ነው። ስፔሻሊ ሲቲን ያሸነፉበት መንገድ በጣም አሳማኝና አስደናቂ እንደነበር ይታወቃል። ከጨዋታ ብልጫ ጋር በክሊንሺት በአስደናቂ ብቃት ያሸነፉት ጨዋታ ነው። የሊጉ መሪ አርሰናልንም ሜዳው ድረስ መጥተው ኤሚሬትስ ላይ ተስፋ ሳይቆርጡ 2-2 አቻ ሆኖ አርሰናል ሜዳው ላይ እንደመጫወት መጠን ጎል አስቆጥሮ 3-2 ያደርገዋል ተብሎ የሚጠበቅበት ሰዓት ላይ የስነ ልቦና የበላይነት ወስዶ ኩኛ ጎል አስቆጥሮ ማንቸስተር ዩናይትድ ከኤሚሬትስ 3 ነጥብ ይዞ የተመለሰበት መንገድ እጅግ አስደማሚ ነበረ። እነዚህን ነገሮች አዳምረን ስንመለከታቸው የማንቸስተር ዩናይትድ ጥንካሬ ባለፉት ጨዋታዎች እጅግ የተሻለና የተለየ ሆኖ እናገኘዋለን። ነገር ግን ማንቸስተር ዩናይትድ ቀጣይ የሚገጥመው ማንን ነው? ቶተናምን ነው የሚገጥመው። ማንቸስተር ዩናይትድ ቶተናምን የሚገጥም ቡድን ስለሆነ ማንቸስተር ዩናይትድ ከቶተናም ጋር ያለው እንቅስቃሴ ጥያቄ የሚያስነሳ ነው። ባለፉት 8 ተከታታይ ጨዋታ ማንቸስተር ዩናይትድ
በቶተንሃም ያለው ቁጥርና የበላይነት ዝቅተኛ ነው። በ8ቱ ተከታታይ ጨዋታዎች ቶተንሃም በማንቸስተር ዩናይትድ አልተሸነፈም። ባለፈው የውድድር ዓመት በኤሮፓ ሊግ ህመም የሆነ ሽንፈት ማንቸስተር ዩናይትድ ከማስተናገዱም ባለፈ በሊጉ 3-0 ኦልድ ትራፎርድ ላይ የተሸነፉበት ውጤት ማንቸስተር ዩናይትዶች የሚዘነጉት አይደለም። በቶተንሃም ነገር ግን የማንቸስተር ዩናይትድና የቶተንሃም ጨዋታ ሲከናወን ቶተንሃም ባለፉት 8 ተከታታይ ጨዋታዎች አይሸነፍ እንጂ ቶተንሃም በበርካታ የተጫዋቾች ጉዳት ታምሶ የሚያደርገው ጨዋታ ነው። በተለይ አጥቂ መስመሩ በሙሉ በአመዛኙ ጉዳት ላይ ያለ ነው። የኳስ የመፍጠር ክህሎታቸው ከፍተኛ የሆኑት መሐመድ ቅዱስ፣ ማዲሰን፣ ኩልሲቪስኪ እነዚህ ተጫዋቾችን አገልግሎት አያገኝም። ፔድሮ ፖሮ፣ ሚኪ ቫን ደ ቬን፣ ክርስቲያን ሮሜሮ አጠራጣሪ ናቸው። ተከላካይ መስመሩ ላይ ተመልከቱት። ግን ቶተንሃም በእንደዚህ አይነት የጨዋታና የተጫዋች ጉዳት ውስጥ ሆኖም ሲቲን ነጥብ ያስጣለበት መንገድ ግን የሚረሳ አይደለም። በሲቲ ጨዋታም አብዛኞቹ እነዚህ ተጫዋቾች አልነበሩም። ከክርስቲያን ሮሜሮ ውጭ አብዛኞቹ አልነበሩም። ሮሜሮም ተቀይሮ ወጥቷል ዲስኮምፎርት ስለተሰማው። ስለዚህ ማንቸስተር ዩናይትድ የቶተንሃምን ኦልሞስት የቶተንሃም ቡድን አብዛኞቹ ተጫዋቾች ሆስፒታል ነው ያሉት ወይም ማገገሚያ ቦታ ላይ ነው ያሉት። ይህንን አድቫንቴጅ ማይክል ካሪክ እያሳዩ ካሉት ተከታታይነት ካለው ድል አንጻር የማስቀጠል ግዴታ ይኖርባቸዋል። ኦልድ ትራፎርድ ላይ ጨዋታው እንደመከናወኑ መጠን ማንቸስተር ዩናይትድ የሰነበተ የበቀል ስሜትም አለው። የኤሮፓ ሊግ አምና አይረሳም፣ የሚረሳ አይደለም። ባለፈው የውድድር ዓመት በኤሮፓ ሊግ ዋንጫውን አንስቶ ማንቸስተር ዩናይትዶች ባቋረጥ ቻምፒዮንስ ሊግ እንገባለን ብሎ በጠበቁበት ሰዓት ላይ እንደዚህ አይነት እንቅስቃሴ ያደረጉበት የወጋ ቢረሳ የተወጋ ይረሳም ይባላልና ማንቸስተር ዩናይትድ አምና በደንብ ተደርጎ ተወግቷል በቶተንሃም። አሞሪም ያንን መመለስ አልቻሉም። የራሳቸውን ችግር የራሳቸውን ሽንፈት ማስተካከል አልቻሉም። ካሪክ ግን ካሳየው ብቃትና እያሳየው ካለው ወጥነት ያለው 3 ተከታታይ ጨዋታዎችን ከ3-3 ድል ማድረጉን ተከትሎ የማንቸስተር ዩናይትድ ደጋፊዎች በእርግጥም ትልቅ ተስፋ አድርገው የሚጫወቱ ጨዋታ ነው። ይህንን ጨዋታ የማሸነፍ ከቶተንሃም በላይ ለማንቸስተር ዩናይትድ የማሸነፍ ግዴታ ነው። ይሄ ጨዋታ ግን ዝም ብሎ በማሸነፍና በመሸነፍ ብቻ የሚያልቅ ጨዋታ አይደለም። አንደኛ ማንቸስተር ዩናይትድ ካሸነፈ ሊቨርፑል እሁድ እስኪጫወት ድረስ የነጥብ ልዩነቱን ወደ 5 ያሰፋል። የቶፕ 4 ቦታውን ለማረጋገጥ የሚደረገው ጉዞ ወሳኝ 3 ነጥብ ይሆንለታል። ከማንቸስተር ዩናይትድ አንጻር ነው። ከቶተንሃም አንጻር ቶተንሃም ለመጨረሻ ጊዜ ያሸነፈው ዲሴምበር ታህሳስ ወር ላይ ነው። አዲሱ ዓመት ከገባ ወዲህ የፈረንጆች 2026 ከመጣ ወዲህ ከጥር ወር ወዲህ በፕሪሚየር ሊጉ አንድ ድል የለውም የቶማስ ፍራንኮ ቡድን። አሁን የቶተንሃም አመራሮች በቃን፣ ከዚህ በላይ የሚመጣ ነገር የለም የሚሉበት ሰዓት ላይ እየደረሱ ነው። ምክንያቱም ያላቸው 29 ነጥብ ነው። ከወራጅ ቀጠና በ9 ነጥብ ርቀዋል። ከቶፕ 4 በ12 ነጥብ ርቀው ነው ያሉት። ነገ ከተሸነፉ 15 ነጥብ ነው የሚሆነው። መቼም ቶማስ ፍራንኬ ሻምፒዮንስ ሊግን ያነሳልናል የሚል ሐሳብም እቅድ ቶተንሃምም ወደ ቀጣዩ ዙር ቢያልፍም ቶፕ 8 ውስጥ ገብቶ እንደዚህ አይነት ሐሳብ ይዘው ወይም የተሳሳተ ግምት ይዘው የለመደ ጦጣ ሁልጊዜ ሽምጠጣ እንደሚባለው ኢሮፓ ሊግን በላ ብለ ሻምፒዮንስ ሊግም ሊበላ ይችላል ብለ አስበ ኳልኩሌሽን ሰርተ ቶማስ ፍራንክን ልታቆየው አችልም። ሻምፒዮንስ ሊግ በጣም ጠንካራ ውድድር ነው፣ ከባድ ውድድር ነው። ሻምፒዮንስ ሊግ ውድድር እንኳን እንደ ቶተንሃም አይነት ቡድን ይቅርና እነ ሪያል ማድሪድ እነ ፓሪስ ሰን ጀርመን እና መሰል ቡድኖች እንኳን የዘንድሮ ሻምፒዮንስ ሊጉን ዋንጫ ያነሳሉ ተብሎ ግምት የሚሰጣቸው ቡድን አይደሉ። ስለዚህ ባዶ ምኞት ተስፋ ነው የሚሆነው።
ከዛ አንጻር ቶማስ ፍራንክን ሊያሰናብት የሚችል ጨዋታ ይሆናል። የእሁድ ጨዋታ ቶማስ ፍራንክ ከተሸነፉ ሊያሰናብት የሚችል ጨዋታ ይሆናል። በእኔ እምነት የመሸነፍ እድላቸውም ሰፊ ይመስለኛል። ነገር ከባድ ነው ጨዋታው። ማንቸስተር ዩናይትድ ካለው ሙድ አንጻር፣ ቶተናም ካለው ደካማ እንቅስቃሴ አንጻር፣ ከተጫዋቾች ጉዳት አንጻር የሁሉ ጉዳት ተጎድቶብ ማዲሰን፣ ኩልሲቪስኪ፣ መሐመድ ቅዱስ፣ ክርስቲያን ሮሜሮ፣ ሚኪ ቫንደርቬን፣ ፔድሮ ፖሮ የቀረ የለም እንዳለ ማለት ነው። ብቸኛው ተስፋቸው ቶተናሞች ሲቲን ነጥብ አስጥለናል እንደዚህ ሆነን ብለው መነሳሻ የሚሆናቸው ወይም ቶማስ ፍራንክ ሊያስቡት የሚችሉት ነገር እሱ ይመስለኛል። ማንቸስተር ዩናይትድ አዲስ የጉዳት ዜና የለበትም። ያው የተለመዱት ፓትሪክ ዶርጉ ባለፈው ሳምንት በነበረው ጨዋታም አልነበረም። ሜሰን ማውንት አጠራጣሪ ነው። ማቲያስ ዲሊት የለም። እነዚህ ሶስቱ ተጫዋቾች ናቸው ላይኖሩ የሚችሉት። ከዛ ውጪ ማንቸስተር ዩናይትድ ሙሉ ስኳድን ይዞ ነው የሚገባው በነገው ከሰዓት በኋላ ጨዋታ ላይ። የፉላሙን ጨዋታ ተመሳሳይ ቋሚ 11 ይደግማል። ምንም ጥያቄ የለው። የሚቀይረው ተጫዋች አይኖርም። ምክንያቱም ተጫዋቾቹ ሳምንት አርፎ ነው የሚመጡት። በሳምንቱ አጋማሽ ጨዋታ የላቸውም። በሳምንቱ አጋማሽ ምንም ነገር የላቸው። የሚፈልጉትን ነገር ማይክል ካሪክ ሰርተው መምጣት ይችላል። የሚፈልጉትን በቂ ረፍት ሰጠው ሲፈልጉ፣ በቂ ልምምድ ሰርተው፣ በቂ እንቅልፍ አግኝተው፣ ጉዞም የላቸውም። በጣም ሁሉ ነገር የተመቻቸ የተስተካከለ ነው የሆነላቸው። ቶተናም ለምሳሌ ባለፈው ሳምንት ሲቲን ከማግኘቱ በፊት ሻምፒዮንስ ሊግ ተጫውቶ ነው የመጣው። ይችን ሳምንት ነው ጋፕ ብሎለት አረፍት አድርጎ የሚመጣው። ሁለቱም በዚህ ሳምንት አድቫንቴጃቸው ተመሳሳይ ነው። አንድ ሳምንት ሁለቱም አርፎ ነው የመጡት። ምክንያቱም የሊግ ካፕ ጨዋታ ውስጥ ሁለቱም ስለሌሉ ማለት ነው። ስለዚህ ይበልጥ ማንቸስተር ዩናይትድ አድቫንቴጁን መጠቀም የሚችልበት ጨዋታ ስለሆነ ቅያሬ አይኖርም። በማንቸስተር ዩናይትድ በኩል የተለመዱት ላመንስ ግብ ጠባቂ ነው። ተከላካይ ሃሪ ማጉዌርና አሌሳንድሮ ማርቲኔዝ፣ ግራና ቀኝ ሉክ ሾውና ዲየጎ ዳሎ፣ መሀል ላይ ካዝሜሮ፣ ኮቢ ማይኖና ብሩኖ ፈርናንዴዝ፣ ከፊት ኩኛ፣ ሙቡሞና አማድ ዲያሎ። የሚቀየር ነገር የለም። እዚህ ጋር የምንቀይረው ነገር የለም። ዶርጉ ቢኖር ምናልባት ኩኛን ተክቶ ሊጀምር ይችላል፣ ወይም ኩኛና ዶርጉን ሀፋፍ ላይ ያጫወቷቸው ይችላል የሚል ሀሳብ ሊነሳ ይችላል። የለም፣ እነዚህ ናቸው የሚሆኑ። በቶተናም በኩል ጀር ስፔንስ ቀመስመር ላይ መጫወት እድል ይኖረዋል። አሁንም ፓሊኒያ እንደ ሲቲው ጨዋታ በማል ተከላካይነት ሊጀምር ይችላል። ክርስቲያኖ ሮሜሮና የሚኪ ቫንደርቬን ጉዳይ አስተማማኝ አይደለም። ሮሜሮ እረፍት ላይ ተቀይሮ ነው የወጣው ባለፈው ጨዋታ ላይ። ፊት አይደለም። ፖሮ ተመሳሳይ ፊት አይደለም። ቅድም የጠቀስኳቸው ተጫዋቾች አሉ። ከሲቲው ጨዋታ ያን ያህል ፈቀቅ ያለ ለውጦች አይኖሩም። ዶሚኒክ ሶላንኬ ከፊቱ ነው የሚጀምርበት ጨዋታ እንደሚሆን ይጠበቃል። አማካኙ ላይ ፔፔ ማታሳር የቪስ ቢሱማን የመተካት እድል ሊኖረው ይችላል። ፔፔ ማታሳር በቋሚ 11 የመጀመር እድሉ ሰፊ ነው። ሲቲ ላይ ተቀይሮ ገብቶ ያሳዩ ተጽዕኖ ፈጣሪነት ከፍ ያለ ስለሆነ ፔፔ ማታሳር ከዛ ውጭ የተለየ ነገር ይኖራል ተብሎ አይገመትም፣ አይታሰብም። ለማንቸስተር ዩናይትዶች የነገው ቀን ልዩ ቀን ነው፣ ወይም በልዩነት የሚያስታውሱት ቀን ነው። ስፔሻሊ ቀኑ ዛሬ ነው፣ ግን ያው በነገም ሊሆን የሚችል ነው። የ1958 የሙኒክ ዲዛስተር የማንቸስተር ዩናይትድ ሀያል ተጫዋቾችን የሰር ማት በስባይ ልጆችን የበላው አውሮፕላን አደጋ የተከሰተው ከ68 ዓመታት በፊት በዛሬዋ ቀን ነበር። ስለዚህ ነገ ይህንን ታላቅ ቀን የማይረሳ በማንቸስተር ዩናይትድ ካላንደር ውስጥ ጥቁር ቀን ተብሎ የሚመዘገበውን ቀን የሚታወስበት ከመሆኑ ጋር ተያይዞ ሌላ የማነቃቂያ መንገድ ወይም ተጫዋቾችና ደጋፊዎችን የማስተሳሰሪያ መንገድ እንደሚሆን ይጠበቃል ብዬ አስባለሁ። ያው እረፍት የማንቸስተር ዩናይትድ ተጫዋቾች በአብዛኛው አርፎ ነው የሚመጡት። ግን ስቲል አሁን ማንቸስተር ዩናይትድ ላይ እኔ በሆነ ክፍተት የማነሳው
ቋሚ 11ዎች ያሉት ተጫዋቾችና ተቀያሪ ላይ ያሉት ተጫዋቾች ያለመመጣጠን ነገር አለ። ኡጋርቴ ወጥቶ ማነው ካዝሜሮ ወጥቶ ኡጋርቴ ሲገባ ፍጹም ቡድኑ ሌላ ቡድን ነው የሚመስለው። ተከላካይ መስመር ላይ ሌሳንድሮ ማርቲኔዝ ወጥቶ ሌኒየሮ ሲገባ ወይም ሃሪ ማጉዌሮ ወጥቶ አይደን ኤቨንስ ሲገቡ ሌላ ቡድን ነው የሚሆነው። አንድ ሁለት ተጫዋቾች ሲቀይሩ ማይክል ካሪክ እየተቸገሩ ነው። በፉላሙ ጨዋታ ላይ ተመልክተነዋል። ይሄንን እሱ ላይ በደንብ መሰራት አለበት። እሱ ላይ በተለይ ሳምንት ረፍት ስላላቸው በደንብ ተጫዋቾቹ ፊትነሳቸውን አቅማቸውን የሚያሳድጉበት መንገድ ነው። ኡጋርቴ ቢያንስ ወደ እነ ካዝሜሮ የሚቀራረቡበት የጨዋታ ጊዜ እንኳን ማግኘት አይችሉም። ምክንያቱም በሳምንት አንድ ጨዋታ ነው ያለ። ኤፍ ኤ ካፕ ሊግ ካፕ ቢኖር በእነሱ ጨዋታዎች ፊትነስህን አቅምህን እያስተካከልክ ትመጣል። ስለዚህ በደንብ ትሬኒንግ ላይ ተጫዋቾችን ማልፋት ማድከም ይፈልጋል። የምናነሳው ክፍተት ይህም ብቻ ነው። ማንቸስተር ዩናይትድ በኩል አሁን ላይ ከካሪክ መምጣት በኋላ የምናነሳው ክፍተት ቋሚ 11 ላይ የሚጀምሩት ተጫዋቾች ከተቀያሪው ጋር ያላቸው አቅምና ብቃት ተመሳሳይ አለመሆን፣ ጉዳት ቢመጣ ድካም ቢመጣ ለውጥ ቢያስፈልግህ ተጽዕኖ ፈጣሪ አይደሉም ቅያሪዎቹ። ማቲያስ ኩኛ ነው ተጽዕኖ ፈጣሪው ቅያሪ የነበረው። እሱም ደግሞ ፓትሪክ ዶርጉ ስለሌለ አሁን ቋሚ 11 ነው የሚጀምረው። በእርግጥ ፉላሙ ጨዋታ ላይ ቤንያሚን ሼሽኮ ትልቅ ለውጥ ፈጥሯል። ተቀይሮ ገብቶ ነው ጎል ያስቆጠረው። ግን ያ እዛች አካባቢ ያለችው ስጋት በተወሰነ መንገድ የምትነሳ ትሆናለች እንጂ ሲቲንም አርሰናልንም ፉላምንም ያሸነፉበት መንገድ ስንመለከት ማንቸስተር ዩናይትድ በጣም የተሟላ ቡድን ነው። ጥሩ ቡድን ነው። ጥሩ እንቅስቃሴ እያደረገ የሚገኝ ቡድን ነውና የነገውን ጨዋታ በጉጉት እንጠብቀዋለን። ካሪክ አሁንም የድል ጉዟቸውን አስቀጥለው አሁንም የማንቸስተር ዩናይትድ ባለቤቶችን ደጋፊዎችን ልብ ማባበል ይቀጥላሉ። የቋሚነቱ ቦታቸው እንዲሰጣቸው እንደኛ አሰልጣኛውን ሲቲን አርሰናልን አሸንፈው ፉላምን አሸንፈው ነገ ቶተናምን አሸንፈው በሚቀጥሉ ጊዜያቶችም ተመሳሳይ ድሎችን አስቀጥለው ይባረሩ ቢባል እሺ የሚል የማንቸስተር ዩናይትድ ደጋፊም አመራርም የሚኖር አይመስልም። ስለዚህ ማባበያ ወይም ደግሞ ማስተማመኛ ወይም ማስተካከያ ጨዋታ ሊሆናችሁ ይችላል። ትልልቅ ጨዋታዎችን እንዴት እናሰናብታችሁ እንዲህ አይነት ጨዋታዎችን አሸንፈው የሚል መከራከሪያም እንዲመጣ ሊሆን ይችላል። ስለዚህ ለካሪክ ይጠቅማቸዋል። ቶፕ ፎሩም ዋናው ደግሞ ቶፕ ፎሩም ሊቨርፑልና ሲቲ እስኪጫወቱ ሊቨርፑልና ሲቲውን ለማንቸስተር ዩናይትድ ቶፕ ፎሩን በመነቅነቅ ረገድ ከቼልሲ በላይ ሊቨርፑል ሁለቱ ናቸው። ሊቨርፑልና ቼልሲ ናቸው። ሊቨርፑል ነው ከአራቱ ሊያስወጣው ይችላል ተብሎ የሚታሰበውና ለማስፋት ትልቅ ጠቀሜታ ያለው ጨዋታ ነው። በተቃራኒ ቶማስ ፍራንከ የህልውና ጉዳይ ነው። ሊሰናበቱ የሚችሉበት እድል ሰፊ ነው። በቃን የሚሉ ይመስለኛል። ትግስት ከዚህ በላይ የሚታገሷቸውም አይመስልም። 29 ነጥብ ከቶፕ 4 በ12 ነጥብ ርቀ ከወራጅ ቀጠና በ9 ነጥብ ልዩነት ብቻ ሆነ። አዲስ ዓመት ከመጣ ወዲህ ሳታሸንፍ እንዴት ሊታገሷቸው ይችላሉ? እንዲሁም ዳኒ ሌቪ መልቀቃቸው እንጂ ዳኒ ሌቪ ቢኖሩ እስካሁን ድረስ የሚታገሳቸው ሰው አይኖርም ነበር። ቶማስ ፍራንክ ለምን ትታገሳቸዋል? ምንስ ጠብ የሚል ነገር አመጡ? ጠብ የሚል ነገር እኮ አላመጡ። በሻምፒዮንስ ሊግም ቢሆን የትኛውን ትልቅ ቡድን ነው ያሸነፉት? የለም። የትኛውን ትልቅ ቡድን ቶተንሃም አሸነፉ? የምታነሳው ነገር የለም። ስለዚህ የነገው ጨዋታ ለቶተንሃም የሞት ሽረት፣ በተለይ ቶማስ ፍራንከን ማትረፍ የሚፈልጉ ተጫዋቾች ካሉ ትልቅ ትግል የሚያደርጉበት ጨዋታ እንደሚሆን የሚጠበቅ ነው የሚሆነው። አሉቲ ተቀላቅሎናል። የቄራው ኩራት የኤንቢሲ ስፖርት ዋና አዘጋጅ አሉቲ ያሉ አፍሬው ብራንድ ስቱዲዮ ደርሷል። ወደ ማንቸስተር ዩናይትድ እና ቶተንሃም እንደ አጋጣሚ ደግሞ በምደግፈው ቡድን ትንታኔ ላይ ነው የደረስከው። ስለዚህ ይህንን ጨዋታ ተጨማሪ ሀሳቦችን ጨምርበትና ከዛ ደግሞ ወደ አርሰናልና ሰንደርላንድ ጨዋታ እናመራለን። ጥቋቁሮች ድመቶች ከመድፉ ጋር የሚያደርጉትን ጨዋታ እንቃኛለን። ወደ አንተ አሉት። ሶፊ አመሰግናለሁ። አድማጮች እንደምን አላችሁ ብያለሁ። እንግዲህ ሶፊ ያነሳቸው ነጥቦች ላይ ተጨማሪ ሀሳቦችን ለማከል ነው እንጂ በርከት ያሉ እይታዎችን በሶፊ እንግዲህ አድማጮችን በደንብ አጣጥማቸዋል ብዬ አስባለሁ። ሀሳቦችን በተለይ ማንቸስተር ዩናይትድ ደጋፊዎች ያው ነገ ሌላኛውን ደግሞ የለንደን ክለብን ለማሸነፍ ማንቸስተር ዩናይትድ 3 አለመስራት ነው የሚጫወተው። ከአርሰናል ጨዋታ ጀምሮ የፉልሃሙ ጨዋታ ሲታከልበት ነገ ደግሞ ሌላኛው የለንደን ክለብን ነው ማይክል ካሪክ የሚገጥመው። ስለዚህ በተከታታይ ማንቸስተር ዩናይትድ በለንደን ክለቦች ላይ ያለውን የበላይነት ለማስቀጠል የሚያደርገው መርሃ ግብር ይሆናል።
ማንም እግር ኳስ ተመልካች በዚህ ሰዓት የማንቸስተር ዩናይትድን ወቅታዊ አቋም አይቶ ማንቸስተር ዩናይትድ ይሸነፋል ይላል ብዬ አላስብም፣ ጥላቻ ካልሆነ በስተቀር። ስለዚህ እኔም ነገ ማንቸስተር ዩናይትድ ቶተንሃምን ያሸንፋል ማለት እችላለሁ ካለው ወቅታዊ አኳያ እና ዘ አትሌቲክ እንደውም አንድ ይሄን ነገር ስለዚህ ጨዋታ ብዙ ነጥቦችን ከማንሳቴ በፊት ወይም ሀሳቦችን ከማፍለቄ በፊት ዘ አትሌቲክ ምንድን ያለው በካሪክና በተጫዋቾች መካከል ያለው ኢንቲሜሲ በጣም የጠበቀ ነው። በጣም ኢቭን ምክትሉ አሰልጣኙ ራሱ ይህንን ያረጋግጣሉ። እና ካሪክ ብዙ ጊዜ ለተጫዋቾች የሚመክረው ምክር ዘ አትሌቲክ በኮቴሽን እንዳወጣው ካሪክ ልጆቹን ሰብስቦ ምንድን የሚላቸው ይህ ገና ጅማሮ ነው፣ ይህ ገና ጅማሮ ነው። ይህንን ቃል ነው ብዙ ጊዜ ደጋግሞ የሚናገረው ማይክል ካሪክ። ከዚህ በላይ ማንቸስተር ዩናይትድ ስኬታማ የሚሆንበት እድል አለ፣ ይህ ማለት ገና ጅማሮ ነው ይላል። ማንቸስተር ሲቲን፣ አርሰናልን፣ ፉልሃምንም እያሸነፈ ለልጆቹ የሚናገረው ምክር ይህ ማለት ገና ጅማሮ ነው እያለ ነው። እና በጣም ኢንቲሜሲያቸው ከልጆቹ ጋር ያለው ኢንቲሜሲ በጣም ከፍተኛ ነው ይላል የአትሌቲክ አርቲክል ስናነበው ማለት ነው። እና ልጆቹም ተጫዋቾቹም በካሪክ ያላቸው አመኔታ ከፍተኛ ነው። ካስሜሮ አመስግኗል ካሪክን። ኮቢ ማይኖ በሮበን አሞሪም ያልተሰለፈባቸውን የጨዋታ ጊዜዎች ባለማስታወስ አሁን ግን በካሪክ አማካኝነት በተሰለፈባቸው ጨዋታዎች እያሳየ ያለውን አቅም ለዓለም ዋንጫ ተመራጭ እስከ መሆን ድረስ እንደሚያስችለው ይነገራል። እና የማንቸስተር ዩናይትድ ተጫዋቾች በጣም ደስተኛ ናቸው እና በካሪክ ያላቸው አመኔታ ከፍተኛ እንደሆነ ይነገራል። እና ኢቨን ምክትል አሰልጣኙ ራሱ የትኛውም ተጫዋች ጥሩ አቅም ካለው የሚሰለፍበት ጊዜ ላይ ነው ያለ ነው። ማንም በአቅሙ ጥሩ ከፍታ ላይ ካለ ይሰለፋል። ስምን ቤዝ እያደረግን አይደለም እያሰለፍን የምንገኘው የሚል አይነት ሀሳቦችንም እንዳፈለቁ አንዳንድ ታብሎይድ የሆኑ ዘገባዎችም ይህንን መረጃ አጋርተዋል። እና እኔ ቅድም ሶፊ ካልከው ነጥብ ላይ ማለስማማበት ነገር የፉልሃሙ ጨዋታ ላይ የነበረውን አስተላለፍ በነገው ዕለት ቢደገም ማለስማማበት የዲያጎ ዳሎ ጉዳይ ነው። በሙሳይር ማዝራዊ ቢተካ ባይኔ ኢቨን በአጥቂ ቦታ ላይም የሴስኮ ወደ ቋሚነት ቢመለስ ኮንፊደንሱንም ቡስት ለማድረግ እመርጠዋለሁ። ግን በጣም ዋነኛው አንገብጋቢ ቦታ ዳሎን ነው። በማዝራዊ ቢተኩት ብያስባለሁ። ማይክል ካሪክ ሪቬንጅ ጌም ነው፣ ጥያቄ የለው። ቅድም በደንብ አብራርተዋል ሶፊ። ዩናይትድን ከአውሮፓ ተሳትፎ ፉክክር ውጭ ያደረገ ቡድን ነው። ዩናይትድን በዘንድሮ ዓመትም ቢያንስ ማንቸስተራውያን የማንቸስተር ዩናይትድ ደጋፊያን ከሚቆጩባቸው ጨዋታዎች መካከል አንደኛው የቶተንሃምና የማንቸስተር ዩናይትድ ጨዋታ ነው። ቅዳሜም ሳሳት ላይ የተደረገው የመጀመሪያው ዙር ዩናይትድ መራ፣ አቻ ሆነ፣ ተመራ፣ ከዛ ዲሊት ባለቀ ሰዓት አስቆጠር እና ያኔ ነው እንደውም ትዝ ካላቸው አድማጮች እኮ ሴስኮ እንደውም ጉዳት አስተናግዶ ማንቸስተር ዩናይትድ በጎዶሎ የተጫወተበት ጨዋታ ነው። የተወሰኑ ደቂቃዎችን በጎዶሎ ተጫውቷል እና በጎዶሎ እየተጫወተ ነው የመጨረሻውን የግብ አጋጣሚ ማቲያስ ዲሊት ወደ ግብነት የቀየረ በጎዶሎ እየተጫወተ እና ያኔ ነው እንደውም ዩናይትድ በጥር የተጫዋቾች መስኮት ወደ ገበያው ይወጣል፣ የሼሽኮ ጉዳት ኤሲኤል ነው አይደለም የሚሉ መላምቶች የተሰጠበት ጨዋታ ነው እና ይሄ መርሃ ግብር ለማንቸስተር ዩናይትድ ለነገው ጨዋታ ኢቭን ወደ ሁለተኝነት ስለማሰብ የሚያደርጉት መርሃ ግብር ነው ብዬ አስባለሁ። ሆፕፉሊ እኔ ሁለተኛ ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ ሁለተኛ የሚሆንበት እድል የሰፋ ነው። ምክንያቱም የማንቸስተር ሲቲ ወቅታዊ አቋም በጣም አጣብቂኝ ውስጥ የገባበት ነገር የሚቸገርበትን መርሃ ግብር እየተመለከትን እንገኛለን። በሊጉ ማለት ነው። ካራባኦ ካፕ ላይ ጥሩ ነው፣ ለፍጻሜ አልፏል። ቻምፒየንስ ሊግ ላይም 8 ውስጥ ገብቷል። ግን በሊጉ ያደረጋቸው ያለው ጨዋታዎች ነጥብ መጣሎችን አብስቷል እና አሁንም ሌላ ጨዋታ የሚጠብቀው እሁድ ከሊቨርፑል ጋር ስለሆነ በዚህ አጋጣሚ ማንቸስተር ዩናይትድ ሾልኮ የማምለጥ እድል የሚያገኝበት ጨዋታ ነው የነገው መርሃ ግብር። ምክንያቱም ሊቨርፑልም ለቻምፒየንስ ሊግ እየተፎካከረ ነው፣ ሲቲም ዋንጫውን ለማግኘት እየተፎካከረ ነው። ስለዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ማንቸስተር ዩናይትድ ነጻ ውጪ ጨዋታ ነው። ዩናይትድ በደንብ የተረጋጋ ቦታ ስቴብል የሆነ ቦታ ላይ ለመግባት የሚያደርገው መርሃ ግብር ነው። አዎ ቶተንሃም ላይ ጉዳቶች በጣም በዝተዋል።
እንደውም እኮ ባለፈው በዚህ ፕሮግራም እያነሳ ነው ነበር የቶማስ ፍራንክ ፍራቻ የነበረው አንድ አሰልጣኝ ከብሬንትፎርድ ነሳቸው የመጡትና ከዚህ ቀደም የነበረው ትሬንድ አንድ አሰልጣኝ ቲሙ የአውሮፓ ቻምፒየንስ ሊግ ተሳትፎን በሚያገኝበት ቡድን ሲገባ እሱ ልምድ ከሌለው የአሰልጣኙ ቆይታ የወራት ቆይታ ነው እየተባለ ነበር። ፍራንክ ጄምስ ላምፓርድ፣ ዴቪድ ሞይስ፣ ሌሎች አሰልጣኞችም ከዚህ ቀደም እነሱ የቻምፒየንስ ሊግ ልምድ አልባ ሆነው ወደ ቻምፒየንስ ሊግ ወደሚገባ ቡድን ሲገቡ የነበራቸው ቆይታ የወራት ቆይታ ነው። ሌሎችም አሰልጣኞች አሉ እና እሳቸው እንደውም የተጠረጠሩት እንዴት ነው ቻምፒየንስ ሊጉን የሚወጡት ተብሎ ነበር። ግን አልሆነም። እሱ ቻምፒየንስ ሊጉ ላይ ደግሞ የተገላቢጡ ቻምፒየንስ ሊጉ ላይ ትንሽ ቡድን የሚያገኙ በስኬት ጉዟቸውን አጠናቀዋል። ጥሩ ነው። ይሄ ለእንግሊዝ የአምስት ቡድኖች ተሳትፎ የእንግሊዝ ኮፊሽንት ከፍ እንዲል አሪፍ አስተማማኝ ነገር ነው። ግን በፕሪሚየር ሊጉ ደግሞ ያላቸው ውጤት በጣም ደካማ ነው እና ምናልባት ሲቲን ድሮ አድርጓል ነጥብ አስባል ነገ ለማንቸስተር ዩናይትድ ሊከብደው ይችላል። አይ እኔ አልስማማም በዚህ በነገው ጨዋታ ማንቸስተር ዩናይትድ በደንብ አሁን ካለው ሞመንተም እግር ኳስ የሞመንተም ጉዳይ ነው። ጋላክቲኮም ሰብስብ ዝቅተኛ ግምት የተሰጣቸውን ተጫዋቾች ሰብስብ የሞመንተም ጉዳይ ነው። ምክንያቱም ሌስተር ዋንጫ አንስቷል። ሞመንተም እነ ሪያል ማድሪድ እየተቸገሩ ነው። ኮከብ ተጫዋች ሳይኖር ቀርቶ ነው አለ ዲስ ግን ፉትቦል እኔ ስረዳው የሞመንተሞች አጋጣሚ ነው። ሞመንተሙ ጥሩ ከሆነ ታስቀጥለዋለህ። ሞመንተሙ ጥሩ ካልሆነ ውጤት ይዋዥቃልና መሪው ላይም ያለው ቡድን ሁለተኛ ላይ ያለውን ቡድን አጋማሽ ላይ ያለውን ቡድንም ሞመንተማቸው በየጨዋታው የሚፈጥረው ነገር አለ ብዬ አስባለሁ። ስለዚህ የማንቸስተር ዩናይትድ ሞመንተም አሪፍ ነው። ማንቸስተር ዩናይትድ በዚህ ሰዓት ማንንም ቡድን ቢያገኝ ከማሸነፍ ወደ ኋላ አይልም። ማንንም በእኔ አረዳድ ባርሴሎናንም ሪያል ማድሪድንም ፒኤስጂንም ቢያገኝ ማንቸስተር ዩናይትድ ይሸነፋል ብለን አንተ ነብኝ። ምክንያቱም የማንቸስተር ዩናይትድ ብቃት በዚህ ሰዓት ቶፕ ፒክ ነው። ግን አሁንም የኔ ኮንክሉዥን ምንድነው? ካሪክ ጥሩ አሰልጣኝ ነው። ያ ግን እግር ኳስ ፕሮሰስ ነው። የካሪክን ሀሳብ ለመረዳት ጊዜያት ይፈልጉብናል። ያ ካሪክ ቻምፒየንስ ሊግ ማንቸስተር ዩናይትድን ቢያስገባው ዋስትና የለም። 2 ዓመት ኮንትራት ሰጥተኸው ኔክስት ይር 7ኛ ሆኖ አለመጨረሱ ምን ዋስትና አለ? ምንም የለ። ለዚህ ማሳያው ኦሌ ጉናር ሶልሼር ደጋግሜ ያንሰችዋል። 5 ተከታታይ ጨዋታዎችን አሸንፏል። ሲቪው አሪፍ ነበረ። የማንቸስተር ዩናይትድ ያለመሸነፍ ጉዞ በጣም ከፍ ነበር በሱ ጊዜ ነበረው ከጆዜ ሞሪኖ ቀጥሎና የካሪክ ጉዳይ አሁንም ልጆቹን አንድ አድርጓል። ጥሩ ነው። ትልቅ ስራ ነው። ግን ኔክስት ይርስ ማንቸስተር ዩናይትድ ዋንጫ የሚያልም ከሆነ እቅዱ 28 ላይ እንግሊዝ ፕሪሚየር ሊግን አቺቭ ማድረግ ከሆነ የዋንጫ ጣዕም ያለው አሰልጣኝ ይፈልጋል። ማንቸስተር ዩናይትድ 6 ዓመት 7 ዓመት አይታገስም አሰልጣኝ። ምክንያቱም ዋንጫ ስለሚፈልግ በዋንጫ የተንቆጠቆጠ ክለብ ስለሆነ ዛትሴት። ስለዚህ እኔ በካሪክ ላይ ያለኝ እምነት የኮቺንግ ስታፉ አባል ቢሆን ደስ ይለኛል። የቀጣዩ አሰልጣኝ እነ ሉዊስ ሄንሪኬ፣ ሌሎች ትልቅ ስም ያላቸው አሰልጣኞች ከዋንጫ ጋር ኤክስፒሪየንስ ያላቸው ማይፈሩ አሰልጣኞች፣ ኃላፊነት የሚወስዱ የማንቸስተር ዩናይትድን ትልቅነት የሚያውቁ አሰልጣኝ እንዲመጣ እፈልጋል። አሁን ሲቲ ማን ነው ለመተካት እያወዳደረ የሚገኝ? በእርግጥ ፋብሪጋዝ አለ እዛ ውስጥ፣ ግን ሌሎቹን ስትመለከቷቸው ዋንጫዎችን የሚያውቁ ናቸው። ኢንዞ ማሬስካ ዋንጫ የሚያውቅ ነው። ሌሎችም አሎንሶ ዋንጫዎችን የሚያውቅ ነው በቡንደስሊጋ። ስለዚህ የዋንጫ ጣዕም ያለው አሰልጣኝ ያስፈልጓል ለሲቲ ያንን ሽግግር የሚያስቀጥል። ለማንቸስተር ዩናይትድም ብራንድነቱን፣ ከፍታውን፣ ኃያልነቱን የሚያውቅ ኤክስፔሪንስድ የሆነ ምራቁን ዋጥ ያደረገ አሰልጣኝ ያስፈልገዋል ብዬ አምናለሁ። ይሄ የኔ ኦፒኒየን ነው። ግን የነገውን ጨዋታ እዚህ ስቱዲዮ ሆነን እናስተላልፈዋለን። ያሸንፋል ብራንዱ ክለብ በደንብ አድርጎ ዶሮዋን የሚገነጣጥላት ይመስለኛል። ሶፊ በጣም አሪፍ አድማጭ ተመልካቾቻችን፣ ቀጣይ ትኩረታችን ወደ ኤሚሬትስ በማምራት የአርሰናልና ሰንደርላንድን ጨዋታ ምን መልክ ሊኖረው ይችላል የሚለውን ጉዳይ በስፋት የምንመለከተው ነው የሚሆነው። አርሰናል ከሰንደርላንድ ኤሚሬትስ ስቴዲየም ላይ የሚደረግ ጨዋታ ያልሻረ ቁስል በቅርቡ ነጥብ አስጥሎታል ሰንደርላንድ ስታዲየም ላይ አርሰናልን። እሱም ሪቬንጅ ጌም ነው የነገው አርሰናል የዋንጫ ጉዞ አርሰናል ላይ እንደገና እንዲንገጫገጭ ካረጉ ክለቦች መካከል ሰንደርላንድ አንዱ ነው። መልሶ አሁን እንደገና ወደ ሞመንቶ ቢመለስም አርሰናል ከሰንደርላንድ ምን ይጠበቃል? የሰንደርላንድ ቁልፍ ተጫዋቻቸው የለም በነገው ጨዋታ ላይ።
በአርሰናል በኩልም የጉዳት ዜናዎች እየበረከቱ ነው። የጉዳት ሊስቱ ላይ የነበሩት አንድ ተጫዋች ነበረ የነበረው ማክስ ዶማን ብቻ አሁን 5 ደርሷል። እነማን ተጎዱና መሰል ነገሮችን እናነሳለን። ዴቭ የአጋራችን የእናት ባንክ መልእክት ከፍታ አረግልናለህ። እናት መላን ይጠቀሙ። ትምህርት ቤቶችና ወላጆችን ያስማማ በጣም ምርጥ አገልግሎት ነው። እናት መላ የትምህርት ቤት ክፍያዎችን በእናት መላ በኩል እንዲከወን ማድረግ ለቁጥጥር አመችን ይሎታል። እናት ባንክ የአጋሮቻችን መልእክቶች ከፍ ይበሉ። ስንመለስ አርሰናል ከሰንደርላንድ የምንመለከተው ጨዋታ ይሆናል። አብረን እንቆይ።